የሚደንቃችሁ በዚህ ከሁለተኛው ክፍለ ዘመን ጀምሮ 3 4 5 6 ክፍለ ዘመን የተነሱ መናፍቃን አብዛኞቹ ቱባ የሚባሉት በጣም በእውቀት ሰማይ የደረሱ ናቸው። አሁን ለምሳሌ አርጌንስን ያህል ማዕረገ ርቀትን ያስተማረ ሊቅ የለም። እንደነ ጠርጡልያን ያለ ሊቅ የለም። በጣም ቢደንቀኝ እና አውጣኪ ቀላል ሊቃውንት አልነበሩ እና አቡሊናሪዮስ ቀላል ሊቃውንት አልነበሩ። በጣም እንደው ከሚያሳዝኑኝ ደግሞ መናፍቃን መካከል እኔ አርጌንስና አውጣኪ ነው። አሁን አውጣኪ በጣም ቢያሳዝነው ንስጥሮስ እኮ ሲወገዝ እኮ ከነቄርሎስ ጋር አብሮ እኮ ምን ያለ ነው ይወገዝ ያለ እኮ ነው። አንዳንዴ ከእንዲህ አይነት ነገር እግዚአብሔር ይሰውራል። ጉባኤ ኤፌሶን ላይ ተቃውመህ ከቤተ ክርስቲያን ጎን ሆነህ ጉባኤ ኬልቄዶን ላይ እንደመጥፋት እግዚአብሔር በጣም ከእንዲህ አይነት ነገር በእውነት ይሰውራል። መጨረሻን ያሳብረው ማለት ይሄ ነው። በጣም በዚህ አጋጣሚ የኛ ሊቃውንት ብልሁን ምን ያደርጋሉ መሰላቸው? አሁን ቀደምት ሊቃውንት ሪፈረንስ ራሱ ሲጠቅሱ ሊቃውንትን እነዚህ መናፍቅ ነው እኮ ተወግዟል። የሰራው ስራ እኮ ለዘላለም ሕይወትን እኮ ያሰጠው ግን ምን ያደርጋሉ? ምን ቢሆን ግን ጨካኝ ካልሆነ ቤተክርስቲያንን ይሄ በከባድ ጥላቻ ያላጠቃት ከሆነ ምን ያደርጉታል? በሊቅነቱ ይጠቅሱታል። ብልህነታቸውን ተመልከቱት። በምንነቱ ሊቅ ብለው ቢያንስ በሊቅነት ያካትቱታል። ቅዱስ አይሉትም። ደግሞ ጨካኝ አለ ደግሞ ይሄ በሊቅነት የማይጠቀስ ለምሳሌ አሪዮስን ምንፍቅናው ከባድ ያደረገው የምንፍቅናው ይዘት ብቻ አይደለም። ምን ሌላውስ ቢሆን አልሸሽሙ እኮ ነው ነገረ ሥላሴን አዛብተዋል ሁሉ። የሱ ግን ጥላቻ ተሞላበት። ይወላችሁ አሁን እና አርጌንስ ምን ቢሆን ቤተክርስቲያን ለማጥፋት አላሳደዷትም። ግን ምንፍቅና ተናግሯል። ትክክል እንደው አንዳንዴ እኮ ምንፍቅናው እንኳን ካለ ቢያንስ እኮ የሆነ ልብ እንኳን ለዘብ እንኳ ማለት አለበት አይደል? እንደው ትንሽ እነዚህ ግን እነ ንስጥሮስ ለምሳሌ ክፉም ናቸው መናፍቅም ናቸው። እነ ሌዮን ክፉም